ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ሰላም ናችሁ ወይ? እንደምን ከርማችኋል? እንግዲህ ባለፈው ቪዲዮ እንዳልኳችሁ መሰረት ዛሬ ደግሞ የተወሰኑ ጥያቄዎችን እንሰራለን ማለት ነው። ቀደም ብዬ እንዳሳወቅኳችሁ የምንሰራው በአንድ አመት የተሰጠውን የፈተና ሳይሆን በየኮርሱ መዳድበን እንሰራለን ማለት ነው። ዛሬ የምንጀምረው በክሊኒካል ኬሚስትሪ ነው። ክሊኒካል ኬሚስትሪ እንግዲህ በተለያየ አመት የተሰጡትን አንድ ላይ ኮሌክት አድርጌ ነው ያስቀመጥኩት። ሰፋ የሚለው እንግዲህ ብዙ ጥያቄዎች ከሚወጡበት ኮርስ ከሜዲካል ላቦራቶሪ ማለት ነው ክሊኒካል ኬሚስትሪ እንደሆነ እናውቃለን ማለት ነው። ስለዚህ ዛሬ በክሊኒካል ኬሚስትሪ ኤግዚት ኤግዛሞች ሲኦሲ ኤግዛሞች በተለያየ ጊዜ የወጡትን አብረን የምንሰራው ነው። እስከ መጨረሻው ድረስ ተመልከቱ፣ ታተርፉበታላችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ሌሎች ኮርሶች ላይ በተከታታይ ስለምንሰራበት እንድትከታተሉ እላችኋለሁ። ሰብስክራይብ በማድረግ ሌሎችም በሚወጡበት ጊዜ እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። አብራችሁን ቆዩ። እንግዲህ እንጀምራለን። የመጀመሪያው ምንድነው የሚለው ላቦራቶሪ ቴክኖሎጂስት ወርኪንግ ሆስፒታል ክሊኒካል ኬሚስትሪ አርስ አክሰለሬተር ዱሪንግ ቶታል ቢሊሩቢን ኦንሊ but not direct bilirubin ቴስት። እዚህ ላይ ምንድነው ዳይሬክት እዚህ ላይ ምንድነው የሚለው ዳይሬክት ቢሊሩቢን ቴስት ላይ ወይንም ኮንጁጌት ቢሊሩቢን አሴይ ላይ አክሰለሬተር አልተጠቀመም ባለሙያው። ነገር ግን ቶታል ቢሊሩቢን ኤግዛሚኔሽን ወይንም ደግሞ አናላይሲስ ላይ ተጠቅሟል። ለዚህ ምንድነው ነው እንግዲህ ቶታል ቢሊሩቢን ሁለቱንም ነው፣ ዳይሬክት ፕላስ ኢንዳይሬክት ቢሊሩቢን ነው እንደምናውቀው። ያ ማለት ኮንጁጌት ፕላስ አንኮንጁጌትን ነው ቶታል ቢሊሩቢን። ዳይሬክት ቢሊሩቢን ግን ኮንጁጌትን እና ዳይሬክትሊ ሪዛክት ዊዝ ሪኤጀንት ነው። ያ ማለት አክሰለሬተር የማይፈልገው ነው። የትኛው ኮንጁጌት ቢሊሩቢን አክሰለሬተር አይፈልግም። ነገር ግን ኢንዳይሬክት ወይንም አንኮንጁጌትድ ከሆነ አክሰለሬተር ይፈልጋል ማለት ነው። ስለዚህ በዚህ መረጃ ላይ ተመስርተን ሌሎቹን እናያቸዋለን ምርጫዎቹን። አንደኛው ዳይሬክት ቢሊሩቢን reacts with bilirubin reagent rapidly. The bilirubin reagent directly interacts with direct solutions. Direct bilirubin test kit contains an accelerated solution. The yellow color icterus sample does not affect direct bilirubin test ነው። እንግዲህ ቀደም እንዳልኳችሁ ምንድነው የሚሆነው ማለት ነው ኤ ነው የሚሆነው ማለት ነው። ምክንያቱም ዳይሬክት ቢሊሩቢን ምን ያደርጋል? ወደ አክሰለሬተር ሳይፈልግ ቀጥታ ከሬጀንቱ ጋር ሪአክት ማድረግ ይችላል ማለት ነው። ዋናው የኮንጁጌት ቢሊሩቢን ጸባዩ ይሄ ነው ማለት ነው። ዋናው የአክሰለሬተር አስፈላጊነት ደግሞ ምንድነው? ሪአክሽኑ ቶሎ እንዲፈጥን ነው። ስፒዲንግ አፕ ዘ ሪአክሽን እንደ ፕሮዳክት ፎርሜሽንን ቡስት ለማድረግ ወይንም ኢንክሪዝ ለማድረግ ነው አክሰለሬተር የምንጠቀም። ነገር ግን ኮንጁጌት ቢሊሩቢን ራፒድሊ ሪአክት አድርጎ ከለር ቼንጅ ስለምናይ ምንም አያስፈልግም። ለዳይሬክት ቢሊሩቢን አሴይ አክሰለሬተር አያስፈልግም። ስለዚህ መልሱ ኤ ይሆናል ማለት ነው። ቀጣይ ደግሞ እናያለን። ሁለተኛው ምን ይላል? one of the routine procedures performed in laboratory is preparation of working solution. Accordingly, technologist needs to prepare ALT or alanine transaminase or GPT working solution by mixing 4 parts from reagent 1 and 1 part from reagent 2 needs to prepare 1 ml of this working solution for the test. እንግዲህ የሜዲካል ላቦራቶሪ ቴክኖሎጂስት የፈለገው ምንድነው? ወርኪንግ ሬጀንት ማዘጋጀት ነው። ብዙ ጊዜ ማኑዋል አሴይ ላይ ማኑዋል ስፔክትሮስኮፒክ አሴይ ላይ ማኑዋሊ እናዘጋጃለን። ነገር ግን አውቶሜትድ እና ሰሚ አውቶሜትድ ማሽን ከሆነ እየተጠቀምን ያለ ነው እኛ ሬጀንቱን አናዘጋጅም። ኦልሬዲ ተዘጋጅቶ ይመጣል። እዚህ ላይ ግን 1 ml ኦፍ ወርኪንግ ሶሉሽን ነው። ስለዚህ ምንድነው ምርጫዎቹ ላይ እንደምታዩት በማይክሮ ሊትር ነው ያስቀመጠው። ስለዚህ ወደ ምርጫዎቹ እንዲመጣልን 1 ml ስንት ማይክሮ ሊትር ነው የሚለው ማወቅ አለብን። 1 ml ስንት ነው? 1000 ማይክሮ ሊትር ነው። ስለዚህ ከሬጀንቱ 1 ስንት ወሰደ? 4 ፓርት ወሰደ። ከሬጀንቱ ደግሞ 1 ፓርት ወሰደ። ስለዚህ ስንት ፓርት አለ ማለት ነው? ቶታሊ 5 ፓርት አለን ማለት ነው። 4 ፓርት ፍሮም ሬጀንት 1 ፓርት ፍሮም ሬጀንት 2 so we have totally 5 parts. so ይሄንን ለማወቅ ፓርቶቹ ስንት ይደርሳቸዋል ለማወቅ ምን እናደርጋለን? ቶታሊ የተሰጠንን እንከፍለዋለን ለስንት 4
5 parts. We'll divide the given volume of working solution into 5 parts. Totally ስንት 5 part አለን? 5 part አለን። Totally 5 part ስላለን ስለዚህ 1 ml ስንት ነው ያልኳችሁ? 1000 ማይክሮሊትር ነው። ስለዚህ 1000 ማይክሮሊትር ለ5 አካፍሉት ስንት ይሆናል? 200 ማይክሮሊትር ይሆናል። ስለዚህ እያንዳንዱ ፓርት ስንት ነው ማለት ነው? እያንዳንዱ ፓርት 200 ማይክሮሊትር ነው ማለት ነው። 1 part is 200 ማይክሮሊትር 4 part ደግሞ ስንት ይሆናል ማለት ነው? 1 part 200 ማይክሮሊትር ከሆነ 4 part ስንት ይሆናል? የቀረው 800 ማይክሮሊትር ይሆናል። it will be what 1000 ማይክሮሊትር minus 2000 ማይክሮሊትር it will be 800 ማይክሮሊትር። ስለዚህ 800 ማይክሮሊትር ማለት R1 ነው። ያ ማለት 4 part ነው። እንዲሁም ደግሞ R2 ስንት ይሆናል? 200 ማይክሮሊትር ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል? ዲ ይሆናል ማለት ነው። 4 part 800 ማይክሮሊትር and 1 part 200 ማይክሮሊትር the answer will be ዲ ማለት ነው። ሶሪ ዲ ነው የሚሆነው። ቀጣዩ ነው ያለን ሶስተኛው ምንድነው የሚለው laboratory technologies collect blood specimen from 35-year-old female at the peripheral laboratory and the specimen was collected for glucose measurement and there is no instrument። ስለዚህ አሁን እዚህ ጋር ምንድነው የምንረዳው? አናላይቱ ምንድነው? ግሉኮስ ነው። ሳምፕሉ ምንድነው? ሴረም ነው። ስለዚህ የቴክኖሎጂ ምንድነው? ኮሌክት ካደረገ በኋላ ወዲያው አናላይዝ ማድረግ አልተቻለም። ትራንስፖርት የግድ ሆነ ማለት ነው። ስለዚህ ትራንስፖርት ማድረግ ሊኖርበት ነው ማለት ነው። ስለዚህ ይሄንን አናላይት ፐርሲቭ ፕሪዘርቭ ለማድረግ ምንድነው መጠቀም ያለበት ነው? አናላይቱ ምንድነው? ግሉኮስ ነው። የተፈለገው ግሉኮስ ነው። So what is the best preservative of the specimen for this case ይላል? A EDTA, B citrate, C oxalate, D fluoride። so ግሉኮስ ምንድነው? አሁን what is the major reason that we have to preserve the glucose የሚለው ማወቅ አለብን። እንግዲህ እንደየአናላይቱ ኤፌክቱ ዲክሪዝም ኢንክሪዝም ሊያደርግ ይችላል። ለምሳሌ አሞኒያ ከሆነ አናላይዝ የሚደረገው አሞኒያ will increase ምክንያቱም the bacteria will usually decompose the ammonium and change to ammonia. in case of glucose ምንድነው ምን ሰጋው? ፕሪዘርቭ ከሆነ ወደ አናላይዝ ካደረግነው ምንድነው የሚከሰተው ስንል ብዙ ጊዜ ግሉኮስ አናላይዝ ካልተደረገ በፍጥነት እዛ ውስጥ ያሉ ባክቴሪያ ወይም ማይክሮ ኦርጋኒዝምስ ምን ያደርጉታል? አንደኛ በግላይኮላይሲስ መሰረት ኮንሱም ያደርጉታል። ሶ ይቀንሳል ማለት ነው ኮንሰንትሬሽኑ። ሁለተኛ ደግሞ ምንድነው? ራሱ በግሉኮስ ኦክሲዴዝ እንዲሁም ሌሎች ሴረም ውስጥ ባሉ ኢንዛይሞች ምን ይሆናል? ዳይጀስት ወይንም ደግሞ ዲኮምፖዝድ ብሬክ ዳውን ሊደረግ ይችላል። ስለዚህ ዋነኛ ስጋታችን ምንድነው? ግሉኮሱ እንዳይቀንስ ነው። ስለዚህ የትኛው ተመራጭ ነው? የትኛው ፕሪዘርቫቲቭ ተመራጭ ነው ስንል አንደኛ ኢዲቴ ነው። ኢዲቴ እንግዲህ ዋነኛው ኢፌክቱ ካልሲየም ቺሌሽን ነው። እንደምናውቀው ካልሲየም ቺሌት በማድረግ አንዳንድ ኢንዛይሞችን ኢንዳይሬክትሊ ኢኒቢት ሊያደርግ ይችላል። ነገር ግን ዳይሬክትሊ ግሉኮስን ፕሪዘርቭ አያደርግም። ዳይሬክትሊ እነኚህ ግሉኮስን ብሬክ ዳውን የሚያደርጉ ኢንዛይሞችን ብሎክ አያደርግም። ሁለተኛው ሲትሬት ነው። ሲትሬትም እንደምታውቁት ካልሲየምን ነው ቺሌት የሚያደርገው። ካልሲየም ሲትሬት በመፍጠር ቺሌት ያደርጋል። ሶስተኛው ኦክዛሌትም በተመሳሳይ ቺሌት በማድረግ ካልሲየምን ምንድነው የሚያደርገው? ካልሲየም ኦክዛሌት እንዲፈጠር በማድረግ ኢንዳይሬክት ኤፌክት ነው ያለው፣ ዳይሬክት ኤፌክት የለውም። ዲ ፍሎራይድ ግን ምንድነው? እነኚህ ግሉኮስ ብሬክዳውን ላይ የሚሳተፉ ወሳኝ ኢንዛይሞችን ብሎክ ያደርጋል፣ ኢኒቢት ያደርጋል። ለምሳሌ እንደ ሄክሶካይኔስ ያለው ኢንዛይም እንደ ኢኖሌዝ ያሉ ኢንዛይሞችን ዳይሬክትሊ ኢኒቢት በማድረግ ግሉኮስ ከሳምፕላችን ውስጥ ፎልስሊ እንዳይወርድ ወይንም ፕሪዘርቭ እንዲሆን ያደርግልናል ማለት ነው። the best preservative for glucose specimen preservation is D ፍሎራይድ ማለት ነው። ፍሎራይድ ይሆናል ማለት ነው። ቀጣይ ደግሞ አራተኛውን ስናይ እዚህ ጋር ምንድነው የሚለው? ላቦራቶሪ ቴክኖሎጂስቱ ምን አረገ? ኮሌክትድ ብለድ ከ16 ዓመት ሰው ወይንም ወጣት ብለድ ኮሌክት አረገና ለምንድነው የፈለገው? ለግሉኮስ አናላይሲስ ነው። ዩዚንግ ስፔክትሮፎቶሜትር ማለት ነው።
The instrument was under maintenance and the whole blood sample was left at room temperature for more than 2 hours prior to analysis. What would be the effect? ስለዚህ ከሁለት ሰዓት በላይ አናላይዝ ሳይደረግ የሴረም ሳምፕሉ ቆየ። አናላይዝ የሚደረገው ሳምፕል ደግሞ ግሉኮስ ነው። ስለዚህ ምን ያመጣል? ምን ኢፌክት ይኖራል ነው። አንደኛው ዲክሪዝ ግሉኮስ ሌቭል ዲዩ ቱ ግላይኮላይሲስ አት ሩም ቴምፕሬቸር፣ ሁለተኛው ሊፖጄኔሲስ፣ ሶስተኛው ግላይኮጄኔሲስ፣ አራተኛው ደግሞ ዲዩ ቱ ኦክሲዴሽን ሪአክሽን ነው። ስለዚህ ዲክሪዝ እንደሚያደርግ ይታወቃል። ግሉኮስ ቅድም እንዳልኳችሁ ዲክሪዝ ያደርጋል። ነገር ግን ስቶር በሚደረግበት ጊዜ ሴረም ሳምፕል በምን መልኩ ነው ዲክሪዝ የሚያደርገው ግሉኮስ የሚለው ስናይ እንግዲህ ተርሞች አሉ። ክሊኒካል ኬሚስትሪ ላይ ወሳኝ የሚባሉ ተርሞች አሉ። አንደኛው ግላይኮላይሲስ ነው። ግላይኮላይሲስ ሚንስ ኢትስ ኤ ብሬክዳውን ኦፍ ግሉኮስ፣ ግሉኮስን ብሬክዳውን የማድረግ ፕሮሰስ ነው። ሁለተኛው ደግሞ ግላይኮጂኖላይሲስ፣ ይሄ ደግሞ ብሬክዳውን ኦፍ ግላይኮጂን ነው። ብሬክ በማድረግ ግላይኮጂን ወደ ግሉኮስ የሚቀየርበት ሲስተም ፕሮሰስ ግላይኮጂኖላይሲስ ነው። ሶስተኛው ደግሞ ግላይኮጄኔሲስ ነው። ይሄ ደግሞ ሲንቴሲስ ኦር ፎርሜሽን ኦፍ ግላይኮጂን ነው። አራተኛው ግሉኮኒዮጄኔሲስ ይባላል። ግሉኮኒዮጄኔሲስ is what a formation or a synthesis of glucose especially from non glucose non carbohydrate precursors ለምሳሌ ከፋቲ አሲድ፣ ከፕሮቲንስ፣ ከአሚኖ አሲድስ፣ ከተለያዩ ካርቦሃይድሬት ካልሆኑ ነገሮች ግሉኮስ የሚፈጠር ከሆነ that's called gluconeogenesis። አምስተኛው ደግሞ ሊፖጄኔሲስ ነው። ሊፖጄኔሲስ synthesis or formation of lipids ነው። ስድስተኛው ደግሞ ሊፖላይሲስ this is the breakdown of or the decomposition of lipids ነው። ስለዚህ እነኚህ ስድስት ተርሞች እጅግ ወሳኝ ናቸው። ክሊኒካል ኬሚስትሪዎች ማወቅ ይኖርባቸዋል ማለት ነው። ሶ ምንድነው ያልነው? ግሉኮስ ፎልስሊ ዲክሪዝ ነው የሚያደርገው። ስለዚህ ቀጥታ ብሬክዳውን ኦፍ ግሉኮስ የሚያሳየው የትኛው ነው? ከነኚህ ውስጥ ዳይሬክት ብሬክዳውን or decomposition of glucose የሚያሳየው ግላይኮላይሲስ ነው። ስለዚህ decrease glucose level due to glycolysis at room temperature የሚለው ኤ ላይ ያለው ማለት ነው። ኤ ላይ ያለው እዚህ ጋር እሱ መልስ ይሆናል ማለት ነው። decreasing the glucose level due to glycolysis at room temperature the answer will be A። እሺ አምስተኛው laboratory technologies collect blood specimen for LP measurement using clinical chemistry analyzer. So the instrument printed the enzyme activity result as 0.2 millimole per liter, and the laboratory technologies was interested to report the result in micromole per liter. So what's the enzyme activity result in micromole ነው። ስለዚህ እዚህ ጋር የተጠየቀው ምንድነው? ያገኘው ሪዛልት በምንድነው? በሚሊሞል ፐር ሊትር ነው ያገኘው ቴክኖሎጂስቱ። ሶ ሪፖርት ለማድረግ ወደ ማይክሮሞል ፐር ሊትር ነው። ስለዚህ እዚህ ጋር ኮንቨርዥን ፋክተሩ ሊኖርን ይገባል፣ ልናውቀው ይገባል። ሶ what is the conversion factor for converting 1 millimole per liter into 1 micromole per liter ነው። ሶ conversion factor 1 millimole per liter is 1000 micromole per liter. Okay, 1 millimole per liter is 1000 micromole per liter. So 0.2 times 1000 ስንት ይሆናል? It will be 200. Okay, 200 micromole per liter. So the answer will be B, 200 micromole per liter. Okay, number 6. So a laboratory technologist working clinical chemistry laboratory perform creatinine measurement using spectrophotometric method. The reaction was stable at an absorbance of 0.2 was recorded from 0.1 milligram per deciliter of standard creatinine solution. Another unknown sample was performed for creatinine measurement and absorbance of 0.3 was recorded. What is the concentration of the unknown sample? So የተፈለገው ምንድነው? the concentration unknown ነው። የተሰጠንስ what is given? We have given the absorbance of the unknown which is 0.3 ተሰጥቶናል። the absorbance of the standard ተሰጥቶናል which is 0.2 and the concentration of the standard ተሰጥቶናል which is 0.1 milligram per dl. So what is the formula? እሱን ሪኮል ማድረግ ነው። absorbance of unknown over concentration of unknown is equal with what? absorbance of standard over concentration of standard. This is the comparative method of assay ይባላል። comparative assay ላይ እንደምታውቁት ስታንዳርድ በመጠቀም አናውን ሳምፕላችን ነው። ስለዚህ በየቦታው ማስገባባት ነው። absorbance of unknown over concentration of unknown is equal with absorbance of standard over concentration of standard ክሮስ አድርጋችሁ
የምታገኙ ምንድነው it will be 0.15 mg per dl so the answer will be C. so number 7 እዚህ ጋር ምንድነው የተፈለገው laboratory technologies working clinical chemistry collect blood from what 7 years 8 years old female for glucose measurement using glucose oxidase test. Okay, in the technologists used as accelerator in the procedure to shorten the reaction time. So what was the role of the accelerator? So what is the role of the accelerator in glucose oxidase method of glucose analysis የሚለውን ሪካፕ ማድረግ ነው። ስለዚህ እዚህ ጋር ምን አናላይዝ የምናደርገው በየትኛው ሜተድ ነው? ግሉኮስን ነው የምናደርገው። በየትኛው ሜተድ ነው? በሄክሶካይኔዝም አይደለም፣ በግሉኮስ ዲሃይድሮጂኔዝም አይደለም። በሜተድ ነው? በግሉኮስ ኦክሲዴዝ ሜተድ ነው። ሶ ግሉኮስ ኦክሲዴዝ ላይ የምንጠቀመው አክሰለሬተር ምንድነው የሚለውን ለማወቅ ግሉኮስ ኦክሲዴዝ ምን አይነት ኢንዛይም ነው፣ ስለዚህ ምን አይነት ፎርም ኦፍ ግሉኮስ ይፈልጋል አናላይዝ ለማድረግ የሚለውን ስናይ ግሉኮስ ኦክሲዴዝ ሪአክትስ ዊዝ አልፋ ቢ ማነው ቤታ ዲ ግሉኮስ። ኦኬ ግሉኮስ ኦክሲዴዝ ሪአክት የሚያደርገው ሁሉ ጊዜ ከቤታ ዲ ግሉኮስ ነው። it does not react with alpha d glucose, so we have to have what beta d glucose. So the major requirement of the accelerator is what to convert the alpha d glucose to the beta d glucose ነው። ስለዚህ the major role accelerator ያለው ምንድነው? ከግሉኮስ ኦክሲዴዝ ጋር ሪአክት ወደሚያደርገው የግሉኮስ ፎርም መቀየር ነው። እንግዲህ አልፋ ግሉኮስ እና ቤታ ግሉኮስ የሚለያዩ በብዛት በምናቸው ነው? the position of carboxyl group ነው። carboxyl group የትኛው ቼን ላይ የትኛው ካርበን ነምበር ላይ ይገኛል የሚለው ነው የሚለያቸው አልፋ ዲ ግሉኮስ እና ቤታ ዲ ግሉኮስ። so the major role will be converting alpha d glucose into beta d glucose ማለት ነው። so the answer will be D, accelerate the reaction by converting alpha d glucose to beta d glucose. The reason is glucose oxidase reacts with beta d glucose, not alpha d glucose. So the answer will be D. So ወደ ስምንተኛው እናልፋለን። so እዚህ ጋር ምንድነው ያደረገው? ስፔሲመን ከ78 year old female ላይ ኮሌክት አደረገ። ኦኬ ተመሳሳይ ነው ይመስለኛል። ኦኬ በስህተት ተመሳሳይ ሆኖ ነው። so we'll jump it, let us go jump to number 9. so እዚህ ጋር ምንድነው a 25 year old man with confirmed hyperlipidemia brought a request paper to central laboratory to check his blood LDL cholesterol, that means low density lipoprotein cholesterol. The technologist collected specimen for the analysis and measured low density lipoprotein directly using biosystems assays. Okay, what method was used by the technology? So in biosystems reagent assay of the LDL cholesterol what do you use የሚለውን ማወቅ ይገባናል ማለት ነው። biosystems direct analysis of cholesterol ላይ ምንድነው የምንጠቀመው biosystems ከተጠቀምን የሚለውን ማወቅ ይገባናል። እንግዲህ ሁለት አይነት ሜተድ አለ አይደለ? ኮሌስተሮል LDL ኮሌስተሮል አናላይሲስ the first one will be the indirect method የምንለው total cholesterol both the HDL the LDL and the VLDL አለ አይደለ? high density lipoprotein very low density lipoprotein እና low density lipoprotein እነዚህ ድምራቸው አለ this is total cholesterol። ስለዚህ ከሌሎቹ ምን ቀንስ ከሆነ that means LDL cholesterol will be what total cholesterol minus HDL plus VLDL very low density lipoprotein ይሆናል። this is indirect but his እዚህ ጋር ምንድነው direct method ነው የተጠቀምነው using biosystems reagent። so እዚህ ላይ biosystems reagent ከተጠቀምን ምንድነው ሜተዱ የሚለውን ስናይ biosystems reagent ከተጠቀምን ብዙ ጊዜ ጥቅም ላይ የሚሉት ምንድነው ፖሊክሎናል አንታይባዲ ናቸው። ፖሊክሎናል አንታይባዲ ምንድነው አፖሊፖፕሮቲን ቢ የሚባለውን የኤልዲኤልን ፕሮቲን ፖርሽን አለው። እንደምታውቁት ኤልዲኤል ፋት ፖርሽን አለው፣ ፕሮቲን ፖርሽን አለው። ፕሮቲን ፖርሽኑ ምን ይባላል? አፖሊፖፕሮቲን ቢ ይባላል። ሶ the major action in the biosystem reagent ስንጠቀም ምንድነው የሚሆነው ፖሊክሎናል አንቲባዲ ተጠቅመን
አፖሊፖፕሮቲን ቢን ባይንድ እንዲያደርጉትና ሌሎቹ ኤችዲኤል እና ቪኤልዲኤል ከቨር እንዲሆኑ ወይም ማስክ እንዲሆኑ ያደርጋል ማለት ነው። ሶ the major thing we use in the biosystems reagent system of low density lipoprotein analysis is polyclonal antibody. Okay, so the answer will be D, by masking other cholesterols using polyclonal antibody which is directed against what? The protein portion of LDL. So in direct method of cholesterol LDL cholesterol analysis we use what? Polyclonal antibody. Okay, so the answer will be D. Okay, አስረኛው እዚህ ጋር ምንድነው አንድ ፔሸንት አለው 45 years old patient ነው azotemia አለው azotemia means what? The increase in the concentration of what? Urea in the blood. Okay, so send blood sample to the laboratory. So the laboratory technologist analyzed specimen for renal function test. So he recorded 90 milligram per day urea and 1.20 milligram per day creatinine. So what will be the urea concentration? Our urea concentration is 1.90 milligram per day and the creatinine will be 1.2 milligram per day. So ምንድነው የተጠየቀው? We have to calculate the blood urea nitrogen to creatinine ratio. Okay, so first we have to find what? Blood urea nitrogen, BUN or blood urea nitrogen የተሰጠ ምንድነው concentration of urea ነው። ስለዚህ to convert blood urea into blood urea nitrogen we have to divide the urea into by what? By 2.14. So 90 divided by 2.14, our blood urea nitrogen concentration will be 42 milligram per day ይሆናል ማለት ነው። So ratio ደግሞ ምንድነው? blood urea nitrogen to creatinine ratio ነው የጠየቀን። So we will directly divide. Okay, የተገኘው blood urea nitrogen ስንት ነው? 42 milligram per day ነው divided by creatinine 1.2 milligram per day ነው የሰጠን። So it will be close to 35.04. the answer is B. Okay, the answer will be B. So ምንድነው ዓላማ የሚለውን ስናይ blood urea nitrogen to creatinine ratio ብዙ ጊዜ ጥቅም ላይ የሚለው ምንድነው? to identify the cases of what? azotemia. Is it pre-renal azotemia? Is it renal azotemia or post-renal azotemia የሚለውን አይደንቲፋይ ለማድረግ ነው ብዙ ጊዜ blood urea nitrogen to creatinine ratio የምንጠቀመው። So the answer will be 35.04 B. Okay, so ወደ 11ኛው እናልፋለን። እዚህ ጋር ምንድነው 41 years old male with a stroke, tachycardia, hypertension, diabetes was admitted and a different chemistry test and urinalysis test was requested and the laboratory technologist analyzed the specimens high AST, high LDH, high CK-MB, high urea, high creatinine, high in serum and a few WBC and RBC urine. So what is the most likely condition now? So is it renal? Is it intrinsic acute kidney injury? Is it pre-renal acute kidney injury or post-renal? So depending on this information we have to identify. So እዚህ ጋር ምንድነው የምንረዳው ማለት ነው? ለመጀመሪያው ነገር ምንድነው እነኚህ ዩሪናሊሲስ ቴስት እና ሴረም ቴስት ኦር ክሊኒካል ኬሚስትሪ ቴስት ነው የተሰራለት ለዚህ ፔሸንት። እዚህ ጋር ምን ተገኘ? ሃይ ኤኤስቲ፣ ሃይ ኤልዲኤች እና ሃይ creatine kinase muscle and brain isoenzyme. Okay, CK ማለት creatine kinase muscle B isoenzyme ነው። እንግዲህ ብዙ አይነት ሶስት አይነት isoenzyme እንዳለው እናውቃለን። CK ወይንም creatine kinase MB አለ፣ BB እና MM አለ ማለት ነው። so high ST, high LDH እና high CK MB ነው። high urea, high creatinine. so ለምሳሌ high ST እና high LDH እንደውም high CK MB ምንድነው የሚያሳዩት እነኚህ ሪዛልቶቻቸው? እንግዲህ AST ወይንም aspartate transaminase ምን ላይ ነው የሚገኘው? በብዛት ሃርት the skeletal muscle ላይ ይገኛል። LDH lactate dehydrogenase muscle ላይ እና ቦል ላይ ነው የሚገኘው በብዛት። CKMB ደግሞ መስል ላይ እና ብሬን አካባቢ ላይ ነው የሚገኘው። ሶ እነኚህ ቶታል የሚያሳዩት ምንድነው? there is what a muscle damage or heart cardiac muscle, either cardiac muscle damage or skeletal muscle damage ነው የሚያሳዩት እነኚህ ሶስቱ ሪዛልቶች። ሌላው ደግሞ ሃይ ዩሪያ እና ሃይ ክሬቲኒን እንደምናውቀው ክሬቲኒን እና ዩሪያ ሃይ ከሆነ ምንድነው የሚያሳየው? is what there is kidney failure. okay,
የኩላሊት መልከም አለ ማለት ነው because there is high urea and high creatinine in serum but few WBC and RBC urine ማለት there is no inflammation in the urinary tract inflammation የለም ማለት ነው so depending on this ምንድነው የምናደርገው so ሶስቱ ያልኳችሁ ምን ያሳያሉ heart cardiac muscle and skeletal muscle damage that is pre-renal okay high urea and high creatinine ደግሞ ምንድነው kidney failure or kidney injury ያሳያሉ so what is the major cause የምንለው ስናይ ደግሞ ምንድነው skeletal muscle እና cardiac muscle ከሆነ ዳሜጅ ሆኖ is not associated with the renal case it's pre-renal okay so it will be indicate pre-renal acute kidney injury post-renal እንዳልን ደግሞ WBC እና RBC ሎ ናቸው ሃይ ቢሆኑ ለምሳሌ post-renal ልንል እንችላለን ምክንያቱም ዩሬተር እና urinary bladder ላይ ኢንፍላሜሽን አለ ብለን መገመት ስለምንችል ግን እዚህ ጋር WBC እና RBC ሎ ስለሆነ the cause will be what pre-renal acute kidney injury and the answer will be C okay the next question will be 12 okay 40 years old woman with thyrotoxicosis goiter ophthalmology dermopathy visit laboratory the collector processed and analyzed serum for her using the chemiluminescence principle so the laboratory findings showed high free T4 and T3 and the low TSH or thyroid stimulating hormone is low and the thyroid stimulating immunoglobulins or TSI and the TSH receptor antibodies were also positive so what this causes the above alterations okay so in this case case ምንድነው there is high free T4 and T3 so the thyroid is releasing high amount of T4 and T3 እናያለን low TSH ግን ምንድነው TSH ከሃይፖታላመስ ከፒቱታሪ መንጭቶ የሚመጣው thyroid stimulating hormone low ነው ግን ምንድነው there is high production of T4 and T3 so there will be thyroid stimulating immunoglobulins okay so in this case ምንድነው antibody produce on antibody ያለ autoimmune disease እንዳለ እናውቃለን ምክንያቱም there will be thyroid stimulating immunoglobulins and TSH receptor antibodies so in this case ምንድነው ሪዝኑ ማለት ነው TSH low ነው የወረደ በሆነበት ሁኔታ T4 and T3 production ግን high ነው ይሄ የሆነ ምክንያት ምንድነው thyroid stimulating immunoglobulins ምንድነው ይሄ thyroid gland ላይ እነኚህ immunoglobulin bind በሚያደርጉ ጊዜ ልክ TSH produce እንደሆነ አድርገው thyroid glandአችን ምን ያደርጋል T4 and T3 ያመነጫል ግን TSH ሳይሆን የመነጨው ምንድነው እነኚህ አንታይባዲ thyroid stimulating immunoglobulin ናቸው ባይንድ ያደርጉት ስለዚህ this is what autoimmune disease ነው so the autoimmune disease or the autoimmune derived increase of T4 and T3 is referred to as what Graves disease ነው ሌሎቹ ላይ ሳይሆን Hashimoto thyroiditis postpartum thyroiditis iodine deficiency disease ካየን እነኚህም ሶስቱም ምንድነው የሚያደርጉት they will what decrease free T4 and T3 they do not increase but here high free T4 and T3 ያለ ስለዚህ increase የሚያደርገው T4 and T3 ምንድነው Graves disease ነው ማለት ነው so the answer will be A okay number 13 so here a 26-year-old woman with throat breast mass breast pain and skin discoloration was referred to regional laboratory for CA53 tumor markers and her collected and analyzed her blood using the chemiluminescence assay so her result showed low level of CA50 in serum so what condition is associated with the above the result so CA53 tumor marker ምንድነው የሚለው ነው CA53 tumor marker ብዙ ጊዜ breast cancer ባለባቸው ሴቶች ላይ ነው የሚገኘው በብዛት እነኚህ ካንሰረስ የሆኑት የብሬስት ሴሎች ወይንም የብሬስት ህዋሳት ናቸው የሚያመነጩት ያ አለ ማለት ብሬስት ካንሰር ይጠረጠራል ያ ከሌለ ግን ምንድነው ብሬስት ካንሰር የለባቸውም ተብሎ ነው ብዙ ጊዜ የሚባለው so her laboratory result showed low level of CA53 low level means there is no cancer because normally low level ሴቶች ላይ ሊገኝ ይችላል at low level ሊገኝ ይችላል ግን
ካንሰር ሊያመለክት የሚችለው if it is found at higher level ነው። ስለዚህ there is no cancer ማለት እንችላለን because there is low level of CA53 so she is free from breast cancer. The answer will be C. Okay. Number 14, a group of students conducted a project on plasma proteins level assessment among different age groups using Geldal method for total protein determination. What element was determined by this method? So Geldal method ምንድነው ፎከስ የሚያደርገው የሚለው ማወቅ አለብን። Geldal method ብዙ ጊዜ ምንድነው የሚያደርገው? It will tries to calculate the concentration of nitrogen, okay? In nitrogen organic compounds, especially in the protein ባሉ organic compounds ላይ nitrogen በደንብ ይገኛል። So Geldal method ምን ያደርጋል? Using ammonium sulfate it will treat these organic compounds and it will liberate the nitrogen, okay? Digest ካረገ በኋላ ይሄንን ፕሮቲኑን በአሞኒየም ሳልፌት በመጠቀም ማለት ነው። then it will react with sodium hydroxide and ammonia will be formed, okay? Ammonia will be titrated with standard acid solution to determine the amount of nitrogen. So the major focus of Geldal method of protein analysis is what? Measuring the concentration of nitrogen, okay? Nitrogen ምን ያህል concentration አለው የሚለው ነው ፎከስ የሚያደርገው. So the answer will be C, nitrogen. Okay, number 15, a laboratory technologist working in hospital laboratory performs serum protein electrophoresis. The result shows normal serum electrophoresis fraction values with similar patterns. So which serum protein fraction was observed in highest concentration? So እዚህ ላይ ምንድነው ያደረገው? electrophoresis ነው። electrophoresis is what? The method of separation of what biomolecules depending on their what charge, okay? Depending on their response to applied electric field or depending on their charge ነው። ስለዚህ the result showed normal serum electrophoresis. So every the protein amount of protein in serum is what normal እዚህ ጋር. So in normal condition የትኛው የፕሮቲን መጠን ብዙ ነው የሚለው በቀላሉ በማወቅ ይሄን መመለስ እንችላለን ማለት ነው። So in the normal condition highest amount of protein that will found in our serum is albumin. Next to albumin it will be alpha 1 globulin ነው። ከአልቡሚን ቀጥሎ የሚገኘው next alpha 2 globulin ነው። ቀጥሎ ቤታ ግሎቡሊን፣ ቀጥሎ በትንሽ least abundant የሚባለው ጋማ ግሎቡሊን። So እዚህ ጋር ተጠየቀው ምንድነው? which was observed in highest concentration ነው። okay? So in normal condition high concentration ያለው ከዚህ ከአራቱ ከተቀመጡልን የትኛው ነው ማለት ነው? እንደምታዩት የሚሆነው አልፋ 1 ግሎቡሊን ነው ማለት ነው። እስካሁን ካሉት ውስጥ አልፋ 1 ግሎቡሊን ነው። next to albumin the most abundant plasma protein is what? alpha 1 globulin. So the answer will be A, alpha 1 globulin ማለት ነው። So we'll jump to question number 16, okay? So here a laboratory technologist working in a hospital clinical chemistry laboratory performed alanine transaminase or ALT based on the principle of the following test reaction. So እዚህ ጋር ምን ያለን alanine will react with alpha ketoglutarate and the pyruvate and the glutamate will be formed by the catalysis of what? ALT. ALT እዚህ ጋር conversion of alanine and ketoglutarate ወደ pyruvate እና glutamate ነው የሚቀይረው. And the pyruvate እና NADH plus H using lactate dehydrogenase will be converted to what? Lactate and NAD plus, okay? So what does the technologist understand from the above reaction? So A says lactate dehydrogenase is incorporated in the reagent test kit. B, ALT is incorporated in the reagent test kit. C, pyruvate is incorporated in the reagent test kit. And D, the amino group from alpha ketoglutarate is transferred to pyruvate. So እዚህ ጋር ምንድነው እንትን የምንለው alanine ዋናው ስራው ALT ምንድነው? the transfer of amino groups from alanine to alpha ketoglutarate ነው እዚህ ጋር. So the amino group will be what? transferred
from alanine into ketoglutarate and pyruvate and glutamate will be formed. So the major action ALT ዋናው ስራ ይሄ አሚኖ ግሩፕን ከአላናይን ወደ አልፋ ኬቶግሉታሬት ትራንስፈር ማድረግ ነው። ስለዚህ ALT ኖርማል ሴረም ውስጥ አናላይዝ የምናደርገው ታርጌት አናላይታችን ነው፣ ታርጌት ኢንዛይማችን ነው እንጂ በሬጀንት ቴስት ኪት ፕሮዲዩስ አይሆንም። አስዌላስ ፓይሩቬትም ሬጀንት ቴስት ኪት ውስጥ የምናገኘው አይደለም። እንዲሁም ደግሞ አሚኖ ግሩፕ ደግሞ ከአልፋ ኬቶግሉታሬት ወደ ፓይሩቬት አይደለም ትራንስፈር የሚሆነው፣ ይልቁኑ ከአላናይን ወደ አልፋ ኬቶግሉታሬት ነው አሚኖ ግሩፕ ትራንስፈር የሚሆነው። ሶ እዚህ ውስጥ ምንድነው ትክክለኛው መልስ የሚሆነው? ይሄ ካፕልድ ኢንዛይማቲክ ሪአክሽን ነው። እንደምታዩት we use two enzymes, coupled enzymatic reaction ይባላል። so in this case LD especially lactate dehydrogenase NADH and H NADH እና lactate dehydrogenase ናቸው በሬጀንት ቴስት ኪት መልክ የሚመጡት። ሬጀንት ቴስት ኪት ውስጥ የምናገኛቸው NADH እና LD ናቸው። so the answer will be A. LD is incorporated in the reagent test kit. So this is the correct answer. And number 70, laboratory technologies working in hospital clinical chemistry laboratory collected blood from 35-year-old male patient for measurement of what alkaline phosphatase ALP. The clinician indicated obstruction of patient bile duct in the request paper. The laboratory analysis also showed that serum activity of ALP was increased. So what is the next most appropriate confirmatory test for bile duct obstruction? So in this case ምንድነው bile duct ነው። What is bile duct obstruction? Bile duct obstruction means what? The obstruction of the duct that carries this bile pigment from what? From the liver into the intestine. Okay, so bile duct obstruct ከሆነ ምን ያደርጋል ማለት ነው? ይሄ alkaline phosphatase በጣም ይጨምራል። so it indicates what? Alkaline phosphatase increase indicates bile duct obstruction. so bile duct obstruction አለ ለማለት confirmatory test ያስፈልገናል። ALP ብቻ በቂ አይደለም። what is other confirmatory test? ይሄ ምንድነው ማየት ትችላላችሁ? it will be alpha gamma glutamyl transferase or GGT. gamma glutamyl transferase will be the next confirmatory test for bile duct obstruction. okay, ብዙ ጊዜ ALP እና GGT ነው የምንጠቀመው bile duct obstruction። መጀመሪያ ALP ይታያል። ALP boost ወይም increase ካረገ ቀጥሎ የሚታየው GGT ነው። ሌሎቹ ASP unconjugated bilirubinም አያሳይም፣ bile duct obstruction አያሳይም። acid phosphatase አያሳይም because is very low in liver normally. alanine transaminase አያሳይም። it's what? hepatocellular and hepatobiliary። አሁን ብዙ ጊዜ hepatobiliary enzyme የሚባሉት እና ALT AST ናቸው። hepatobiliary የሚባሉት ደግሞ እና ALP እና GGT ናቸው። so ከኤልፒ ጋር ሄፓቶባይላሪ ፋንክሽን ኦብስትራክሽን መኖሩ የሚያረጋግጥልን ወይንም ለማወቅ የሚረዳን ጋማ ግሉታማይል ትራንስፈሬዝ ኦር GGT ነው ማለት ነው። so the answer will be D. okay, number 8. so laboratory technologies working hospital clinical laboratories received CSF from a 30 years old female for potassium electrolyte. so the target analyte here is what? the potassium level. okay, the electrolyte potassium analyze ለማድረግ ነው። and he measured CSF potassium level and reported the result without including the reference interval. what is the estimation of what? CSF potassium level compared to the plasma protein level? usually እዚህ ጋር የፖታሲየም ሌቨል in plasma and in CSF ምን ያህል ነው የሚለው ማወቅ አለብን። ኖርማል in plasma CSF in plasma potassium level will be 3.5 up to 5 millimole per liter ነው usually concentration plasma ላይ concentration potassium. in CSF ደግሞ 2.5 up to 3.5 ነው. so it's lower than that is found in plasma. okay, CSF potassium is lower than plasma potassium. so it will be what? convert ስታረጉት ይሄንን 2.5 ለ3.5 አካፍሉት ወይስ ደግሞ 3.5 ለ5 ስታካፍሉት it will be around 70%. okay, 70%. ለምሳሌ 2.5 ለ3.5 አካፍሉትና በመቶ አብዙት it will be around 70%. so the answer will be B. CSF potassium is 70% of plasma potassium. so slightly lower ወደ ግማሽ የተጠጋ lower ነው ማለት ነው. so the answer will be B.
So number 19, hospital bought new clinical chemistry machine. Okay, during calibration, the laboratory technologists noticed that some analyses are measured after mixing sample with appropriate reagents and then incubated for few minutes. Okay, and the final product will be stable for only a few minutes, and the final will be deteriorated. And he calibrated the machine to read absorbance after incubation exactly at the beginning of product formation and at the end of deterioration. So in this case ምንድነው which assay method ነው የተጠየቅ ነው። ምን አረገ? ኢንኩቤት አረገ ሰውየው ካሊብሬት አረገና ከዛ ኢንኩቤት አረገ ሳምፕል እና ሬጀንት ጨምሮ ኢንኩቤት ካረገ በኋላ መች ነው ሪከርድ ያደረገው የሚለው ወሳኝ ነገር ነው። መች ነው አብዞርባንሱ ሪከርድ ያደረገው? at the beginning of product formation. Okay, አንደኛው at the beginning of product formation አረገ and at the start of deterioration. that means substrate depletion ማለት ነው። so ይሄ there are two points of what, two intervals of recording absorbance at the end, at the start of product formation. Okay, and what, at the start of substrate depletion or at the start of deterioration. Okay, deterioration ማለት substrate depletion. Okay, substrate deplete የሚሆንበት ሰዓት it will be called deterioration. so at two points ነው, at two intervals ነው ያደረገው። so ኢንተርቫልን በመጠቀም የምናደርገው አናሊሲስ ወይንም አሳይ ሜተድ የትኛው? ለምሳሌ ኤንድ ፖይንት ካል it will be recorded the absorbance will be recorded only one time. Okay, at the end of the analysis recorded in the end point method. The second will be physics kinetic. The third one C will be molar absorbability method. ይሄ ኖርማሊ ካይኔቲክ አይደለም። ዲ ደግሞ ኮንቲኒየስ ሞኒተሪንግ ነው። ኮንቲኒየስ ደግሞ there is no constant interval. Okay, in case of continuous there is no constant interval, but continuously ነው ሪከርድ የምናደርገው ወይንም አብዞርባንስ ሜዠር የምናደርገው in case of continuous. so the answer will be B, fixed kinetics. in fixed kinetics will record the absorbance at what, fixed points, at two fixed points usually, but in case of end point at one point, only one point ነው። እዚህ ጋር ግን ሁለቴ ነው ሪከርድ ያደረገው at the start of product formation and at the start of substrate depletion. so if we record the absorbance at the start of product formation and also at the start of substrate depletion, the assay method will be fixed kinetic method. so the answer will be B. Okay, number 20 እዚህ ጋር a 50-year-old male patient brought request paper for serum thyroid function test from endocrinology department, and laboratory technologists made a proper preparation when to collect blood sample and how to interpret the results. Which one is correct about TSH? Okay, TSH means what? Thyroid stimulating hormone. Okay, A says TSH concentration is higher in men than women. No, it's not higher in men than women usually. It does not depend on usually sex ላይ depend on gender ላይ depend on TSH concentration. in sometimes pregnant የሆኑ ሴቶች ላይ ብዙ ጊዜ increase ሊያደርግ ይችላል፣ ግን is not usually constantly increased in females. so usually the difference is not that much in among men and women. B, TSH concentration is the same in men and women. It's the same but is not actually the same. ቁጥሩ the same አይደለም፣ ነገር ግን ምንድነው ያን ያህል በዲፔንድ የሚያደርግ አይደለም በጾታ ላይ፣ ነገር ግን ቁጥሩ ተመሳሳይ ነው። ለሴቶችም ለወንዶችም ቁጥሩ ተመሳሳይ ነው ማለት አይደለም፣ ስላይት ዲፈረንስ ሊኖር ይችላል። so ቢም አንሰር አይሆንም። C, TSH concentration is very low between 2 and 4 am. so this is the answer because TSH concentration ብዙ ጊዜ ምንድነው ለሊት ላይ ለምሳሌ 2 up to 4 am ያ ማለት ከለሊት 8 ሰዓት እስከ 10 ሰዓት አካባቢ ባለው ኮንሰንትሬሽኑ በጣም ሎ ነው የሚሆነው። so the correct answer will be C. D ላይ ደግሞ ያለው TSH stable for a month when stored at 2 degrees centigrade ነው የሚለው። TSH ምንድነው በተፈጥሮ is a protein. okay, ፕሮቲን ስለሆነ for a month በዚህ እንትን it will be degraded. okay, በዚህ refrigeration temperature for a month stable ሊሆን አይችልም TSH because the proteins will be what,
through time it will be degraded, okay, because TSH is a hormone, is protein hormone, so it will not be stable for a month, so the answer will be C, okay። እንግዲህ ውድ ቤተሰቦቼ ክሊኒካል ኬሚስትሪ ያለን ቆይታ ይህን ይመስል ነበረ። እንግዲህ ቀጣይ ደግሞ በሄማቶሎጂ በባክቴሪዮሎጂ ያን ሁሉም ኮርሶች የምንሸፍን ይሆናል። እንግዲህ ይጨመር አነሰ የምትሉ ነገር ካለ ደግሞ በኮሜንት ላይ አሳውቁኝ፣ እመለከተዋለሁ። ቀጣይ ደግሞ ቪዲዮዎች ቀጣይ የኤግዚት ኤግዛም እንዲሁም ሲኦሲ ለሜዲካል ላቦራቶሪ የሚወጡ ጥያቄዎችን አብረን እንሰራለን። ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ፣ ላይክም አድርጉ። ቀጣይ ደግሞ በሌላ ኮርስ እንገናኛለን አብረን። እስከዛው ድረስ ቸር ሰንብቱ።